ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በፍሬው ነው የመጣሁት ማለት ነው። እንግዲህ ፍሬውን እንደምታውቁት አስተያየት የሚሰጥበት ዩቱበር አይደለም፣ ግን ብቻ ስለ ፍሬውን አስተያየት ሲሰጥ እስከ መጨረሻ ድረስ አዳምጦት ማለት ነው ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዚሁ አጋጣሚ ቻናሌ እየተመጣ ነው፣ ኮፒ ሊንክ እያደረጋችሁልኝ ማለት ነው። እና ውድ ቤተሰቦቼ ምን አለ መሰላችሁ፣ ፍሬውን እስቲ ዩቱብ ከጀመረ ጀምሮ ቪዲዮውን ከታች ወርዳችሁ ወደ ላይ እያያችሁ እዩት። ፍሬውን ማለት ነው። ፍሬውን ማለት የማንም አድናቂ አይደለም፣ ከዚህም በፊት አሁንም ማለት ነው። አዎ በእርግጥ አንዳንዴ ይሰማናል ስለ ሩታ የሆነ ነገር አንዳንድ ነገር ሲባል ሞር እሱ አይደለም እሱ የተናገራቸው ቃላቶች እሱ ያላቸው ቃላቶች የቲክቶክ ሰፈር እየወሰዱ ሩታን እያስረገጧት ሩታን እያሰደቧት ነው እንጂ እነዛ ሰፈሮች። ነገር ግን ፍሬው እኔ ሳቀው ማለት እሱ ዩቱብ አንድ ብሎ ሲጀምር እኔ ፍሬውን አውቀዋለሁ እና የማንም ደጋፊ አይደለም። አብርሽንም ሲያጠፋ አብርሽን ይቆጣል፣ ሩታም ስታጠፋ ሩታን ይቆጣል። ከዚህ በፊት እንኳን እነ ዳኒ እነ ሜሪ እነ ፍቅር ባሉበት ሰዓት ሁላቸውን ነበር አስተያየት የሚሰጥበት ማለት ነው። እኔ በዚሁ አጋጣሚ ፍሬው በጣም ይመቸኛል፣ ግን የማይመቹኝ እነዛ ናቸው። እሱ አስተያየት የሰጠበትን እየቆረጡ የእሱን ስም እያነሱ ቲክቶክ ላይ ላይቭ ላይ እየተቀመጡ ፍሬው እንደዚህ ያለ ፍሬው እንደዚህ ወጣ ወረደ የሚሉ ሰዎች ናቸው እንጂ እኔ የሚያናዱኝ እኔ በፍሬው ምንም አልናደድበትም። ለምን ከመጀመሪያም ጀምሮ እንደኛ አይደለም፣ የማንም ደጋፊ አይደለም። አስተያየት የሚሰጠው በዩቱብ በመጣበትና በቃ የራሱ የሆነ በጣም ደስ የሚል አስተያየት የሚሰጥ ልጅ ነው። እኔ በዚህ በፍሬው ምንም አይነት ቅሬታ የለብኝም። አዎ አንዳንዴ ሩታንም ይሰድባል፣ አብርሽንም ይሰድባል። ነገር ግን ለይቶ አይደለም። ገባችኋ? በተለይም ደግሞ በአሁን ሰዓት ነው እንጂ ትንሽ ፍሬው በፊት ስለ ሩታ ጥሩ አመለካከት ነበረው። አንድ ሰው አንድ ነገር አጠፋ ተብሎ ያ የሰራውን ደግ የሰራውን መልካም ነገር መርሳት የለብንም ማለት ነው። እና በዚሁ አጋጣሚ ማለት ነው ፍሬውን እስቲ ስለ ፍሬውን እንተውና ማለት ነው አንዳንድ ዩቱበሮች አላቸው አይደለም ወይ? እኔ ግርም የሚለኝ ነገር ማለት ነው ምክንያቱም ከስር መሰረታችሁ እናንተ ደጋፊ ነበራችሁ፣ ግማሻችሁ የአብርሽ ደጋፊ ነበራችሁ፣ ግማሻችሁ የሩታ ደጋፊ ነበራችሁ። ሞር የሩታ ደጋፊ ነበራችሁ ማለት ነው። አብርሽን አጥባችሁ ስታሰጡ ስትሰድቡት ያላላችሁት ነገር የለም። አብርሽን ማለት ነው እንዲህ ጥብ ነበረ ስታረጉት የነበራችሁ አብርሽን ማለት ነው። ለምን ሩታ በዛን ሰዓት ኦዲየንስ ሆይ ሆይ ሲላት ኦዲየንስ በሷ ጊዜ የነበረ ጊዜ ከሩታ ጎን ነበራችሁ እና አሁን ደግሞ ተገልብጣችሁ ማለት ነው የማንም ኦዲየንስ አይደለሁም፣ ማንንም አልደግፍም እና እሳደባለሁ ምናምን የምትሉ ዩቱበሮች ይሄ አስመሳይነት ነው። ከመጀመሪያ ጀምሮ ነበረ። ምክንያቱም ከመጀመሪያ ጀምራችሁ ልክ እንደ ፍሬው የማንም ደጋፊ ባትሆኑ ሩታም ስታጠፋ አብርሽም ሲያጠፋ ብትናገሩ ምንም አልነበረም። ነገር ግን ዛሬ እውነት እኔ ፈጣሪ ብቻ ይዞሩባት ለሩታ ማለት ነው። ሰው እንደዞረባት እኔ እንጃ አላቅም። ሰው እንዴት እንዳረጋት ሩታ እንደውም በየቀኑ ትመጣለች ብዬ አላስብም። እሷ ግን እያማረባት እንዲያሸበረቀች ነው የምትመጣው። ብቻ የሰው ነገር በጣም ነው የሚያናደው። በጣም ከባድ ነው። ሰው ስንባል በጣም ከባድ ነን። እውነት በዚህ ናክል ለብርና ለቪዩ ለሰብስክራይብ ተብሎ የእናንተን ማንነታችሁ መቀየር በጣም ያስጠላል፣ በጣም ይደብራል። እውነት ይሄ ሀቀኝነት አይደለም፣ ይሄ እውነተኝነት አይደለም። ለምን ሩታ በመጀመሪያ ደረጃ ከአብርሽ ጋር ስትጣላ መምከር ነበረባችሁ። ተይ ሩታ አያዋጣሽም፣ እንዲህ ነገር አታርጊ፣ እንዲህ ነገር አትበዲ፣ እንዲህ ነገር ብታረጊ እኮ እንደዚህ ነገር ይሻልሻል ብላችሁ ምክር ብትሰጣት ምንም አይደለም ዛሬ ብትቀየሩ። ግን የዛን ሰዓት አብርሽ ሲበድላት አንቺ ጀግና፣ አንቺ የበላይ፣ አንቺ እኮ እንደዚህ ነሽ፣ እሱ ይቅርብሽ፣ እሱ ላንቺ አያዋጣሽም እያላችሁ አብርሽን እየረገጣችሁ ዛሬ ግን ተገልብጣችሁ ሩታን መርገጥ ከመርገጥ አንስቶ እኔ የማንም ደጋፊ የሚባል ነገር እንዴ ለምን ነበራችሁ በሳቱ ማለት ነው። ምክንያቱም ሰው ስለወደዳት ሰው ስላደነቃት በሰው ዘንድ ጀግና ነሽ፣ አይዞሽ፣ አንቺ ታሳዝኛለሽ፣ እርጉዝ ነሽ ምናምን ለምን ተወሽ ስላላት ዛሬ ደግሞ ተገልብጦ አብርሽ ሩታ በድላሃለች፣ ሩታ አሳዝናችኋለች። ሩታ እኮ የሰው ልጅ ናት። ከብረት ዝገት ከሰው ስተት ማይሰሰት እኮ የለም፣ ማያጠፋ እኮ የለም። ሩታ ይሄው 4 ዓመቷ ነው። በ4 ዓመት ስትረገዝ ስትሰደብ ስንት ነገር ትብላለች፣ ስንት ነገር አሳልፋለች ሩታ።
እናንተ ነው የምታውቁት ማለት ነው። አብርሽ ብላ ከመጣች ማለት ነው ከስድብ ከመውረድ እንጂ ሌላ ያተረፈችው ትርፍ ምን አለ? ሁላችሁም የምታውቁት ነገር ነው ይሄ ነገር ማለት ነው። አሁን ከቤተሰብ አንስቶ ስለተቀየረባት ስለተገለበጠባት ማለት ነው እናንተም ተገልብጣችሁ እንዲህ ያስጠላል፣ ይደብራል ማለት ነው። ይሄ እኮ በመጀመሪያ ነበረ መምከር አያዋጣሽም ማለት ነው። እውነት ሁሉም ለሁላችንም ብቻ አላህ አይጉዳን፣ ፈጣሪ አይጉዳን። የሰው መጉዳት ቀላል ነው። በሰውማ ቢሆን እውነቴ ነው የምላችሁ ማናችንም አንኖርም ነበር። ለእያንዳንዳችን ራሳችን ምቀኛ ጠላት እንደሆንን ማናችንም እዚህ ምድር ላይ አንኖርም። እውነት እኛ ሲወደን ነው እኛን በሆነ ነገር ሲፈጥረን ነው በመካከላችንን አላህና ፈጣሪ እየሰጠን ማለት ነው። ፈጣሪ በራሱ ጊዜ እንደፈለገ እንዲያረገን እውነት አልሐምድልላ አልሐምድልላ። ሰውማ ቢሆን እውነቴ ነው የምላችሁ ገደል ተከተል ነበር። ትቢታችን ትቢት አይደለም፣ ሸራችን ሸራ አይደለም። በአሁኑ ሰዓት ደግሞ በቃ ሁሉም የሚኖረው ለጥቅም ለገንዘብ እንጂ ለሌላ ነገር አይደለም። እና ፍሬውን ከእናንተ ጋር አታዋዳድሩት። ፍሬው ከመጀመሪያም ጀምሮ የማንም ደጋፊ አይደለም። ማንም አይደግፍም። ማንም አይዞሽ አይልም። ሲያጠፉ በስነ ስርዓት ደስ የሚል ምክር፣ ደስ የሚል ነገር ቪዲዮ ነው የሚሰራው ማለት ነው። እንዳልኳቸውም እዛ ሰፈራዎች ናቸው። ፍሬውን እንደዚህ ያለ ሩታን ሰደባት፣ ሩታን አዋረዳት እንደዚህ እያሉ ነው እንጂ አንድ ቀን ፍሬው የከሌ ደጋፊ ነኝ ሲል አይቼውም አላውቅም። እኔ በሱ ብዙ ትምህርት ተምሬያለሁ፣ ብዙ ነገር ይዣለሁ ማለት ነው። እና አሁን ካለ አንጻር ነው እሱም የሚናገረው ማለት ነው። ቢናገርም እንኳን ስለ ሩታ ይሄንን አክል በክፋት አያወራም። በቃ በክፋት ስለሚያያት አንዳንድ ሰዎች ሂደው እንደዚህ ነው ያ ነው ሲላት የእሱን ድምፅ እየቆረጡ እየወሰዱ እንደዚህ አላት እኮ እንደዚህ ሰደባት እያሉ ይናገራለው እንጂ ፍሬ በጭራሽ የማንም ደጋፊ አይደለም። እናንተ ሳላችሁ አይደል አስመሳዮች ማለት ነው። አሁን ደግሞ ነገ ታያላችሁ ሩታ የሆነ ነገር ሰርታ ወይም ደግሞ ከአብርሽ ታርቃ የሆነ መልካም ነገር ስትሰራ እናንተን ወደዛ እንደምትገለበጡ እርግጠኛ ነኝ ማለት ነው። ምክንያቱም ሰው ንፋስ በዞረበት ነው የሚዞረው እንጂ በአንድ አቋም አትኖሩም። አሁንም ቢሆን አንድ አቋም ይኖራችሁ። በቃ ሩታን ከጠላችሁ ጠልታችኋል። ሌላ አስተያየት መስጠት መቀላቀል አያስፈልግም። ሞር አይደለም። እኔ የገረመኝ ነገር ቢኖር ማለት ነው እውነቴ ነው የምላችሁ ሩታን አብርሽ ተውትና ሰሞኑ ራሱ ብሩኬ ያቺን እንትን ይዞ ስለመጣ ማለት ነው አብርሽን ከዳው፣ አብርሽ እንደዚህ ሆነ እኮ በህይወት ጓደኛ መኖር በጣም ይከብዳል፣ በጣም ያስጠላል እያላችሁ እሪ ቅጥል እያላችሁ ነበር ምንነቱን ሳታውቁ ማለት ነው። እሺ ገና ተገልብጦ ደግሞ ብሩኬ ዳኒና ሩታን ሲከዳቸው ምን አላችሁ? ሩታን ደጋረገልሽ፣ ዳሪን ደጋረገልህ። እንደዚህ ይሄ ሀቀኝነት አይደለም። ይሄ እውነታዊ አይደለም። እውነታዊ ነገር በመጀመሪያ ነገር አጣርቶ ባይን አይቶ እኛ እዚህ ጋር የምንለፈለፈው የምንሰራው ባይናችን ያየን ነገር አይደለም፣ የመጣ ነገር ነው እንጂ አንድ ሰው እውነተኛ ነገር ትክክለኛ ነገር የሚያወራ ትክክለኛ ነገር ቪዲዮ የሚሰራ ሰው የአብርሽና የሩታ ነገር በአይኑ ያየ በአይኑ አይቶ ይሄ እንደዚህ